ኢትዮጵያ አላግባቡ ያሉ ሐሳቦችን ወደ አንድ ለማምጣት የቅራኔ ምንጭ የሆኑ ስንጥቃቶችንም ለመድፈን ምክክርን አይነተኛ አማራጭ አድርጋ ችግሮቿን ልትፈታ ተቋም አቋቁማ ተግባራዊ ስራን ከውናለች። ይህን ታላቅ ሀገራዊ ተልዕኮ ያነገበው ታሪካዊ የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት ከ1300 በላይ ወረዳዎች በመገኘት ከማህበረሰቡ የተቀዱ 8 አበይት አጀንዳዎችን ለይቶ ለዋናው የምክክር ጉባኤ ሐምሌ 8ን በመጠበቅ ላይ ይገኛል። ይሁንና የተቋሙን አወቃቀርና ሀገራዊ ተልዕኮን በውል ካለመረዳት በመነጨም በገለልተኛነቱ ላይ በአንዳንድ ወገኖች ጥያቄ ሲነሳበት ቆይቷል። ይህ የአረዳድ ክፍተት መሆኑን ኮሚሽነር ዶክተር አምባዬ ኦጋቶ እንዲያስረዳሉ። ኢትዮጵያን ፕሮጀክት ሀገራዊ በተለይ ደግሞ ምክክር ወይም ዳያሎግ ሎካል ኦነርሺፕ ያስፈልገዋል፣ ባለቤትነት ያስፈልገዋል። የዚህ ሂደት ባለቤት ኢትዮጵያና ኢትዮጵያውያኖች ናቸው። ስለዚህ ይህንን ሂደት የሚደጉመው በበጀት ኢትዮጵያ መንግስት ነው። ኢትዮጵያ ገንዘብ ነው። የወገኖቻችን ታክስ ፔየሮች አድሚኒስተር የሚያደርገው አካል ነው። ሀገራዊ ጉዳይ ከሀገሬው በላይ ባዕድ እንዴት ቆብ ይሰጠዋል ሲሉ የሚሞግቱት ኮሚሽነሩም በገለልተኛነቱ ላይ መሰረት አልባ ወቀሳ ለማንሳት የሚደፍሩ አካላት ልክ እንዳልሆኑ አስረጅ ጠቅሶ ያነሳሉ። ከኢትዮጵያ የበለጠ እነኬሌ ለኢትዮጵያ የተሻለ ያስባሉ ብለን ለምንድን ነው የምናስበው? ከኢትዮጵያውያን የበለጠ ከኢትዮጵያ መንግስት የበለጠ የኔኬሌ መንግስት ስለ ኢትዮጵያ ናሽናል ኢንተረስት ስለሚያስብ ይህንን ፕሮጀክት ሰፖርት አደረገው ማለት አግባብነት ያለው አይመስለኝም። በየትኛውም ዓለም የአንድ ተቋም ገለልተኝነት የሚረጋገጠው በተቋቋመበት ሕግና በተሰጠው ኃላፊነት ነው። በዚህ አግባብ የጠራ ግብና ተልዕኮ ይዞ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋማዊ ነጻነቱ በሕግ የተበየነና ከየትኛውም ተጽዕኖ የራቀ ሆኖ ይነሳል። አሰራሩና ሂደቱን ማን ነው የሚመራው? አሰራሩና ሂደቱን የሚመራው ኢትዮጵያ ሀገራዊ ምክክርን ኮሚሽኑ ራሱ ነው። በነጻነት ነው እንጂ እነኬሌ ውጪ ላይ ዳር ላይ ያሉ መንግስትን ጨምሮ ወይም ፓርቲዎችን ጨምሮ እንዲህ አድርጉ እያለ አይደለም። የአሰራር ነጻነትና ገለልተኝነት አለው። ቅድም የተነሳው በጀትንስ በተመለከተ በጀትንም ቢመለከት በነጻነት አዋጁ ላይ በገለልተኝነት የሚመራው ራሱ ነው። ይህ አካሄድ በአጀንዳዎቹም ላይ ተመሳሳይ ስለመሆኑ አጽንኦት የሚሰጡት ኮሚሽነሩም ሁሉም ተዋናይ በኮሚሽኑ ፊት እኩል መሆናቸውን ያስገነዝባሉ። አጀንዳን በተመለከተ መንግስትም ሆነ ፓርቲዎች በዚህ ሂደት ላይ ሌሎችም አካላቶች እንደ አንድ እኩል ባለድርሻ አካል አጀንዳቸውን ይዞ ነው የቀረቡት። መንግስት ስላቀረበ ወይም ፓርቲዎች ስላቀረቡ ወይም ሲቪል ሶሳይቲ ስላቀረበ የነሱ አጀንዳ ከዚህኛው ይበልጣል ብለን የምናይበት ምንም ነገር የለም። በአዋጁ ላይ በተቀመጠው የህግ አሰራር መሰረት አጀንዳዎችን ገለልተኛ ሆኖ የማጣራትና ሴት የማድረግ ኃላፊነት የሰጠው የኢትዮጵያ ሀገራዊ ምክክር ኮሚሽን ይሄ በአዋጅ የተሰጠው። ኮሚሽኑ አሁን ለደረሰበት ምዕራፍና የመጨረሻውን አጀንዳዎች የለየበት ሂደት ሁሉንም የማህበረሰብ ክፍል ባሳተፈ አግባብ በተደረገ ምክክር ነው። በዚህም ሂደት ታዲያ ከታችኛው የማህበረሰብ ክፍል ጀምሮ ያሉትን በማካተት ድምጻቸውን ሊፈታልን ይገባል ያሉትንም ሀሳብ በሚገባ ሰብስቧል። ይህም ታዲያ ብዝሃ ድምጽና ጥያቄ እንዲወከል እድል ፈጥሯል። እነዚህ አጀንዳዎች የመጡት ከነዚህ ሁሉ ኢትዮጵያውያን ነው። ችግራችን ናቸው ያሉትን ሁሉ ለማዳመጥ ሞክረናል። ስለዚህ ኢትዮጵያ ሀገራዊ ምክክር ኮሚሽን የመጣበት ሂደትን ስናስብ ስለ 8ቱ አጀንዳዎች ብቻ አይደለም፣ ኢቭን ስለ ውጤቱም ብቻ አይደለም። ሂደቱ ላይ ያሉት ድምጾች፣ ጥግ ላይ ያሉ ድምጾች የሀገር ጉዳይ ያገባኛል፣ ኢትዮጵያ ለካስ የኔንም ድምጽ ታዳምጣለች ብለው በዚህ ሂደት ውስጥ በርካታ ሰዎች ተሳትፈዋል። ያንንም ነው ታዲያ በዚህ ሂደት ለሚታወቁና ደጋግመው ለተነሱ አጀንዳዎች ኮሚሽኑ ይህን ያህል ጊዜ መውሰዱ ልክ አልነበረም ብለው ጥያቄ ለሚያነሱ አካላት ኮሚሽነር ዶክተር አምባዬ ምላሽ አላቸው። ህዝብ ያነሳቸው ድምጾች፣ ቁስሎች አሉ። የህግ ማዕቀፍ ኖሮ በተለያዩ ምክንያቶች ያልተፈቱ የህዝብ ጩኸቶች አሉ። እነዚህን ሁሉ ይዘን የመጣ ነው ወደ ናሽናል ወደ ሀገራዊ አቴንሽን በየጉራንጉር ተደብቆ ያሉ የህዝብ ጩኸቶችን ነው ይዘን የመጣ ነው። ስለዚህ
4 ዓመት ቆይተው አጀንዳዎች የሚታወቁ ናቸው የሚለው ለኔ በጣም በትልቅ ትህትና ምክክር ምንድነው የሚለውን ጽንሰ ሐሳብ ያለ መረዳት ይመስለኛል። ችግሮቿን ልትፈታ ልጆቿንም በአንድ ጠረጴዛ ልታወያይ ሐምሌ 8ን እየጠበቀች የምትገኘው ኢትዮጵያም በመዲናዋ ተመካካሪዎቿን ከትናንት ጀምሮ እየተቀበለች ነው።